الحمد لله الكريم المنان على ما هدانا إلى الإسلام ورشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سندرس في هذا اليوم في سورتي الهمزة والفيل فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ويل لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة. بسم الله الرحمن الرحيم. ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. بسم الله الرحمن الرحيم. جگر وربت آمازای بانو الله سمن جمرالن. سورة الهمزة مكية. الهمزة بمبال متتاوقو مأراف مكة يوردش ستوان ويتحتوي على 9 آيات 9 آيات وچن تاكاتتالش እና የሷ መልእክቷ ምንድነው? ማህበራዊ ጉዳዩን ነው ባጭሩ። ሰዎች በርሳቸው እንዴት መኖር እንዳለባቸው እንዴት መከባበርና መተፋፈር እንደሚገባቸው በአንጻሩ ደግሞ አንድነትንና ወንድማማችነትን የሚያቆስሉና የሚያጠፉ ነገሮችን በጥቅቅን ደረጃ እንኳን ቢሆን መጠንቀቅ እንደሚገባ ነው የምትመክረው። ይህንን ስርዓተ እስላም ያላከበሩ ከባድ ቅጣት እንደሚጠብቃቸው በማስጠንቀቅ ታካትታለች። ወይሉ ለኩል ሁመዘት ሉመዛ። ወይል ከሊመቱል ወይል አሁን ቀደም ያልፋል በተደጋጋሚ የዛቻ ቃል ነው። ወይሉን ማለት ወዮልህ እንደሚባለው ማለት ነው። እና ከባድ አደጋ የሚያስፈራ ቦታ ላይ ይሄን ነገር ባትጠነቀቅ ወዮልህ ተብሎ እንደሚነገረው አላህ Subhanahu Wa Ta'ala እንደዚህ የሚያደርጉ ሰዎች ወዮላቸው ይላል። እንግዲህ እንዳመጣጡ ማለት ነው። በተለያየ ቦታ አንድን ከባድ ስተት ለማረምና ለመከልከል በሚፈልግ ጊዜ ይሄንን የሚያደርጉ ሰዎች ወዮላቸው በሚል ዛቻ አዘል ቃል ያስጠነቅቃል ማለት ነው። ሁለተኛ ወይል ማለት እስሙ ዋዲን ፊ ጀሃነም በጀሃነም ውስጥ ልዩ የሆነ ቅጣቱ በጣም የከበደና ሌሎቹ የጀሃነም ክፍሎች ጉርብትናውን የማይችሉት ሁልጊዜ ስሞታ የሚያቀርቡና ከዚህ ክፍል ጋር አብረህ አታድርገን እያሉ ጌታን የሚለምኑበት
በጣም አስከፊ የሆነ የቅጣት ክፍል ነው። በዚህኛው አባባል እንግዲህ ይሄን አይነት ስተት የፈጸሙ ሰዎች ተራ ጀሃነም ሳይሆን ወይል የሚባለው በጣም አደገኛው የጀሃነም ክፍል ተመድቦለታል እና ከዚያ ለማምለጥ ከፈለገ እንግዲህ ክስተቱ መውጣት አለበት ለማለት ነው። ያም ሆነ ይህ አላህ Subhanahu Wa Ta'ala ባሮቹን ከስተት እንዲርቁና እንዲጠበቁ ያስጠነቅቃል፣ ይመክራል፣ ይገስጣል። በዛ መሰረት ወይሉ ለኩሊ ወመዘት ሉመዛ ሐሚተኞችና ለካፊዎች ለሆኑ ሰዎች ወዮላቸው ይላል። ሁመዛ ማለት ሐሚተኛ ህሜት የሚያበዛ ሰው ሁመዛ ይባላል። ሉመዛ ማለት ደግሞ ያው ነው በመሰረቱ ግን በቃል ሳይሆን በተለያዩ እንቅስቃሴዎች ማለት ነው። አንዳንድ እንግዲህ ሰው ሳያቅበትና ሳይነቃበት በአይን ጥቅሻ በከንፈር ንክሻ ሰው የሚሳደብ ሰው አለ። እንዴ ያረገ ማለት ነው። ጓደኛው ጋር ይግባባሉ፣ ከዛና ከዚህ እየተጠቃቀሱ ሰውን ያብጠለጥላሉ አፋቸው ሳይናገር ማለት ነው። ስለዚህ የመጀመሪያው ሁመዛ የሚለው ሐሚተኛ ይሄ በቃል ነው። እንግዲህ አንዱን ሰው ማንቋሸሽና ማጥላላት በዘሩ በባህሪው ወይም በኑሮ ደረጃው በተለያየ መልኩ አንድን ሰው ዝቅ አድርጎ ማየትና ክብሩን መንካት ይሄ በጣም በእስላም የተወገዘ ከባድ ወንጀል ነው ማለት ነው። እንዲሁም ደግሞ በተዘዋዋሪ መንገድ በቃሉ ሳይናገር በአሁኑ ጊዜ በተለይ የተለያዩ መሳሪያዎች አሉ ሰውን ለመበደል ማለት ነው። በቀለምህ ራሱ በተለያዩ በጀዋል መልእክት በመላክ በተለያየ መልኩ ሰውን የሚያሳቅቁ ሰዎች አሉ። እንደዚህ የሚያደርጉት ሰዎች ወዮላቸው ይላል አላህ Subhanahu Wa Ta'ala፣ ይጠንቀቁ። ምክንያቱም የሰው ልጅ ፈጣሪ ጌታው እንኳን ራሱ አክብረዋለሁ እያለ ነው። ወለቀድ ከረምና በኒ አደም፣ የአደም ልጅ በእርግጥ አክብረነዋል። ራሱ ክብሩን እያጎደለ ነው እንጂ የሚጣላው ከጌታው ጋር ጌታ ሲፈጥረው ክቡር አድርጎ ነው የፈጠረው። وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا እንዳለው በሱረቱ الإسراء የሰው ልጅ በመሰረቱ የአደም ዘር በመሆኑ ብቻ ክቡር ፍጡር ነው ብሎ ጌታው ራሱ መስክሮለታል። ይሄን የተከበረ ፍጡር ሌላው ቢጤው ተነስቶ ከፍ ዝቅ ሊያረገውና ሊያንቋሽሸው አይገባውም። መከባበር አለባችሁ ይላል አላህ Subhanahu Wa Ta'ala። ይሄን መከባበርና መደጋገፍ የሚያቆስሉ ብዙ ባህሪያቶች አሉ። ከነዛ አንዳንዶቹን ይጠቅስልናል ማለት ነው። ሱረቱል ሁጁራት ላይ ተወሰኑትን አሳልፏል። ያንኑም በራሱ ወላ يغتب بعضكم بعضا ولا يسخر قوم من قوم በመሳሰሉትን እንደሱ አዘነን አስጠንቅቆናል ማለት ነው። አሁን ሰዎች በትንሹም በትልቁም በቀላሉ የሚጋጩበት ጥቅቅን የመሰለ ነገር ግን ውጤቱ አደገኛ እና ሰዎች እንግዲህ በጨዋታ በቀልድ እንኳን ያልሆነ ቃል ካመለጠህ ያ ጓደኛ የነበረው ሰው ወዳው ይቀየማል ማለት ነው። ፊቱን ያዞራል። እኔ ሰው መስለኝ እንደዚህ ነው እንደ ይልና ወዳው ጨዋታ ይፈርሳል ማለት ነው። እንግዲህ የምላስ ወለምታ እንደሚባለው ምላስ አደገኛ ናት። ለዚህ ብለው ነብዩ አለይሂ ሰላቱ ወሰለም መየድመሊ ማበይነ ለህየሂ ወርጅለይሂ አድመለሁ الجنة የሰው ልጆችን ለጀሃነም የሚያጋልጡት ሁለት ደካማ ለስላሳ ስጋዎች ናቸው አሉ። እነሱን ሊቆጣጠርልኝ ቃል የሚገባ ሰው ካለ እኔ ደግሞ ከጌታ ጀነት ላሰጠው ቃል ገባለታለሁ አሉ። እነዚህ ሁለት ለስላሳና ደካማ ግን አደገኛ የሆኑ ስጋዎች ምን ናቸው? በአገጭ መካከል ያለችውና በእግሮች መካከል ያሉትን አውሬዎች ተጠንቀቁ። የሰው ልጆች ብዙ ጊዜ ለጀሃነም የሚጋለጡት በመላሳቸውና በፍረት ገላቸው ነው ማለት ነው። እነዚህን ለመቆጣጠር የቻለ ሰው ሌላንም መቆጣጠር ይችላል። ግን እነዚህ በጣም አደገኞች ናቸው። ሰው የፈለገውን ያህል ቢጠነቀቅ እንኳን ስተት ላይ ይጥሉሃል ማለት ነው። እና ሐሚተኞችንና ለካፊዎችን ወዮላቸው ይላል። ባፋቸው እንግዲህ ዝም ብሎ እንደመጣላቸው ደስ እንዳላቸው ሰውን የሚዘልፉና የሚነቅፉ የሚያንቋሽሹ ሰዎች ይሄ ነገር እንግዲህ ለጊዜው ሰው የሳቀልኝ ይመስለዋል። ቀልለኛ ጫዋተኛ ሰው ሁሉ ጊዜ እያሳሳቀ ብልጭ አድርጎ ሰውን ይሳደባል። ግን ያ የሚነካው ሰው ይሰማዋል ማለት ነው።
እንደዚህ የሚያደርጉና የወገኖቻቸውን ክብር የሚያንቋሽሹ ሰዎች ወዮላቸው። ከዛም አልፎ በከንፈር ጥቅሻና በአይን ጥቅሻና በከንፈር ንክሻም ቢሆን በተለያዩ እንቅስቃሴዎች በጣቱ በተለያዩ መልኩ ሰውን በማንቋሸሽ መልክ እንቅስቃሴ የሚያደርግ ሰው ወዮለት ይጠንቀቅ ይላል አላህ Subhanahu Wa Ta'ala። እና የሰው ልጆች አንድነት ኃይላቸው ነው፣ ክብራቸው ነው። እና ሁል ጊዜ ደግሞ ክብር ከሌለው ሰው ዋጋ የለውም። ዋና ክብሩን መጠበቅና ማስጠበቅ ሲችል ነው ማለት ነው። ግን በሆነ ባልሆነው ዝም ብሎ ሰው የሚለክፍና የሚዘልፍ ከሆነ እንዴት አድርጎ ነው የሚኗኗረው? አንዴ ነው። ሌላው ሁመዛና ሉመዛ የሚለውም በተቃራኒው የተረጎሙም አሉ። ሁመዛ የሚለው በእንቅስቃሴ መጀመሪያው፣ ሉመዛ የሚለው ደግሞ በቃል ያሉ ማለት ዙሮ ዙሮ ሰውን የሚያስቀይም ነገር ያወራና የሰራ ማለት ነው። ሰውን የሚያስቀይም ነገር ያወራና የሰራ በአጠቃላይ ከባድ ቅጣት ተደግሶለታልና ከሱ ይጠንቀቅ እያለ ነው። ስለዚህ ባለፈው ይሄን አይነት ነገር ባህሪ ያለብን ሰዎች ተውባ አድርገን መመለስ ይኖርብናል። ያስቀየምናቸውን ሰዎች በተቻለ መጠን ይቅርታ መጠየቅና መታረቅ ያስፈልጋል ማለት ነው። ለወደፊትም ደግሞ ራሱን ለመለወጥ መሞከር ይኖርበታል። الذي جمع مالا وعدده ይላል። ገንዘብን የሚሰበስብ የሚያከማችና የሚቆጣጥር ይላል። ማለት እንግዲህ ሙገፈል የሆነ ሰው ነው እዚህ አይነት ባህሪ ውስጥ የሚገባው። ሰዎችን በሆነ ባልሆነው ነገር እየዘለፈና እያንቋሸሸ ራሱን እያወደሰ እንትን የሚል ሰው ራስ ወዳድ ነው። ከራሱ በስተቀር ሌላው ክብር አይሰጥም ማለት ነው። ከመሆኑም የተነሳ ስግብግብነት፣ መጥፎ ባህሪያቶች አንዷ ካለችብህ ሌላዋን ጓደኛዋን ትጠራለች። ስለዚህ ይሄ ሰው ለሰው እንግዲህ ግምት የማይሰጥ ከሆነ ወደ ኢኮኖሚ በሚመጣ ጊዜ ደግሞ ራስ ወዳድ ነውና የሚሆነው ገንዘብን ባገኘው አጋጣሚ ሁሉ የሚሰበስብ ነው። ይሄ ሐላል ነው፣ ይሄ ሐራም ነው፣ የሰው ሐቅ ነው፣ ያስጠይቀኛል አይልም። ዝም ብሎ ባገኘበት መልክ የመጋፈፍና ማከማቸት ነው። እንደገና ካገኘውም በኋላ ደግሞ ለደካማ ለተራቡ ለደከሙ ቀንሽ ልስጥ አይልም። ደግሞ ወጀማው መሰብሰብ ብቻ ነው፣ መቁጠር ብቻ፣ ቁጥሯ ገቢዋ እንዲታድግ ብቻ እንጂ እንዲትወጣ አይፈልግም ይላል። ይሄ እንግዲህ መጥፎ ባህሪያቶች የተጠናወቱት ሰው ነው ማለት ነው። እና በአንድ በኩል ሰዎችን ሰላም ያጣል፣ ያሳጣል፣ ያማል፣ ያጣላል፣ ይናከሳል። በሌላ በኩል ደግሞ በዚሁም ሳይወሰን በተገኘው አጋጣሚ ሁሉ ገንዘባቸውን ይወጠቡጫቸዋል ማለት ነው። ሁሉም በመስረቅ፣ በማታለል፣ በመክዳት፣ በማጭበርበር፣ በተለያየ መልኩ በሪባው ሁሉም ባገኘው ነገር ሁሉ ራሱን ለማሳደግ ብቻ ነው የሚጥረው። ለሌሎቹ ደንት የለውም። እኔ ተበላው ሌላው አፈር ይብላ ነው አመረሆ ማለት ነው። እንደገና ካገኘም በኋላ ሰው ብዙ ያገኘ ሰው ለጦሙን ላደረ ለተራበ ሰው 1 ሪያል ንስፍ ሪያል እንኳን ቢሰጥ ሊያስደስተው ይችላል። ያንንም አያደርግም ሳት ብሎት ማለት ነው። ለምን? ቁጥሩ ይጎልበታልና መሰብሰብ ብቻ ነው። ዛሬ ምን ያህል አስገባሁኝ፣ ነገስ ምን ያህል ነው ማስገባው እንጂ የምትወጣ ነገር አይፈቀድላትም። መውጣት መከማቸት ብቻ ነው ማለት ነው። ወአደደ ጀማዓ ማለን ገንዘብን ይሰበስባል፣ በሐላሉም በሐራሙም በሆነው በተገኘው። አልሐላሉ عنده ما حل في يده። ሐላል ማለት እሱ ዘንዳ እጁ የገባ ነገር ነው። እጁ ለመግባት ከበቃ ችግር የለውም፣ የሰው ሐቅ ነው የሚባል ነገር የለም ማለት ነው። እጁ ሊያስገባው ያልቻለ ብቻ ነው ሐራም እሱ ዘንዳ ማለት ነው። ምክንያቱም አልቻለውምና፣ ከገባ ግን ችግር የለውም ማለት ነው። ወአደደሁ ያን ገንዘብ ይቆጥረዋል። ጧት ማታ በየጊዜው ዛሬ ምን ያህል ጨመረ፣ ዛሬ ምን እንዴት ዘመን ዛሬ ቀነሰ፣ ትናንትና ካገኘሁት ይች ብቻ ነው የሚጫወተው ማለት ነው። ከዛ በኋላ ለነገው ደግሞ ተኽጢጥ ያደርጋል። ይህ አይነት ባህሪ ያለው ሰው ወየውለት ይላል። ምክንያቱም የተፈጠረለትን ዓላማ ረስቷል ማለት ነው። አላህ የፈጠረው በዚህ ምድር ላይ መጥቶ በጌታው ፍቃድ ሊመራና ከወገኖቹ ጋራ ተከባብሮና ተባብሮ ሊኖር ነበር። እሱ ግን ሰውነቱን እየረሳ ወደ አውሬነቱ እየሄደ ነው ማለት ነው። በራስ ወደድና በስግብግብነት ባህሪ ተጠምዶ ያህሰቡ አነማ ለሁ አኽለደ። ገንዘቡ ሁል ጊዜ እሱን የሚያኖረው ይመስለዋል። ገንዘብ ካለ በሰማይ መንገድ ያለ እንደሚባለው ፈሊጥ
ገንዘብ ካለ ሁሉን ነገር ማድረግ እችላለሁኝ። ገንዘብ ካለ ዘመድስ ምን ያደርግልኛል? ወዳጅስ ምን ያስፈልጋል? ጓደኛስ ምን ያስፈልጋል? ገንዘብ ታለ በግዱ ሁሉም እኔን ይወደኛል፣ ሁሉም ያከብረኛል። የሚያመልከው ጣዖቱ ገንዘብ ነው ማለት ነው። የሁሉ ነገር መለኪያ ገንዘብ ነው እሱ ዘንዳ። ገንዘብ ካለ ተተከማቸ ምንም ችግር የለም፣ ሁሉ ጊዜ ተመቻችቼ በላይነትን ተቆናጥጬ ኖራለሁ ብሎ ነው የሚያስበው ማለት ነው። ሀታ ሞትን ይረሳል ማለት ነው። ምን አለ ገንዘብ እስካለ ድረስ ብታመም ፈለኩት ቦታ እጅ ተታከማለሁ ትላለሁ፣ ሁሉ ነገር የተቆጣጠርኩ ይመስለዋል ማለት ነው። ይሄ ጅልነት ነው። ምክንያቱም አላህ ካልባረከው ያ ገንዘብ ራሱ ብዙ ጊዜ ለፍተህ 70-80 ዓመት የለፋበት በአንድ ቀን ሊወድም ይችላል። አደጋ ሲመጣ እንዴት ነው የሚሆነው? አንድ ቀን በደቂቃ ሊያልቅ ይችላል ሁሉም ነገር ማለት ነው። ግን ያን ነገር ስታስገባው በአግባቡ በስርዓቱ ማንንም ሳይጎዳና ሳይበድል ከገባ ካስገባውን በኋላ ደግሞ ከብዙ በጥቂቱ ቀነስ ቆረስ እያረክ ለባሰባቸው ዘመድ እያወጣህ ከሄድ ይሄ ጥሩ ነው። አንተም ተጠቅመሃል፣ ለሌሎችም ተጠቅመሃል፣ ለሀገር ራሱ አለይታ ነህ ማለት ነው። ሁል ጊዜ ስግብግብና ራስ ወዳድ ከሆነ ግን ችግር ነው ይህ አይነት ሰው ማለት ነው። ያህሰቡ አነማለሁ አኽለዳ። እንግዲህ ገንዘብ እስካለኝ አልሞትም አይልም መቼም አፉን ሞልቶ፣ ግን ስሜቱ እንደዛ ነው። ገንዘብ እስካለ ድረስ ምን ችግር አለ? የፈለኩትን እበላለሁ፣ እጠጣለሁ፣ ጤንነቴን እጠብቃለሁ፣ ድንገት ከታመምኩም በአግባቡ ታከማለሁ እያለ እሱ ራሱን ያዘናጋል። ሞት እንኳን እንደማይደፍረው አድርጎ ነው የሚሰማው ማለት ነው። ይህ አይነት ልበደንዳናና ስተተኛ ሰው በጣም በተሳሳተ መንገድ ነውና እየተጓዘ ያለው ወደ ወይል እንዳትወርድ ተጠንቀቅ በለው ይላል ማለት ነው። ያሰቡ አነማለሁ አኽለዳ ከላ ይላል። ከላ ለየንተህ هذا الظن وهذا الحارس الشرس። በጣም እንግዲህ ጉጉታምና ራስ ወዳድ ስግብግብ የሆነ ሰውዬ ከዚህ አይነት በመጥፎና እኩይ አካሃዱ መቆጠብና መታረም ይኖርበታል፣ ይጠንቀቅ ይላል። ከላ ከዚህ ነገር ምን ጊዜ መታረም አለብህ ብለህ ንገረው ለእያንዳንዱ የአይነት ባህሪ ያለውን ሰው ማን ነው። ሴትም ወንድ ማንኛውም ሰው በተፈጥሮ የዚህ አይነት ባህሪ ያጠቀዋል። ስለዚህ ተዚህ ነገር ውጣህን ጊዜ በጣም አደገኛ በሆነ መስመር ላይ ነውና እየተጓዝክ ያለህ ወደ ጀሃነም፣ ከዚህ ብታቆም ይሻላል ይህን ጉዞህን ይላል አላህ ሱብሓነሁ ወተዓላ። ካልሆነ ግን ምን ይሆናል ምላሹ? ለዩንበደነ ፊል ሑጦማ። እርግጠኛ ነኝ አለ አላህ በላመልቀሰም በቃለ መሐላ አስደግፎ እና ወዕዘቲ ወጀላሊ እንደማለት ነው። በክብሬ በግርማ እምላለሁኝ በዛ አይነት ባህሪ ህይወታቸውን የሚሞሩ ሰዎች ለጊዜው ዋሉም ማደሩም ነገ የጀሃነም ሲሳይ ናቸው። ለሑጦማ ተመድበዋል እና እሷ ውስጥ ይወረወራሉ ይላል። ሑጦማ ማለት ምንድናት? ወማ አድራከ መል ሑጦማ። ሑጦማ ይህ ሰውዬ ይወረወርባታል የተባለችው የቅጣት ቦታ ሑጦማ የምትባለው ነገር ምን አይነት ሑጦማ እንደሆነች ምን ታውቃለህ? እሷ እንዳው ዝም ነው ይህን ያክላል ይህን ይመስላል ተብላ የምትገለጥ አይደለችም። በጣም አይከፉ የከፋች የሰቆቃና የመከራ አገር ሑጦማ የምትባል ቦታ አለችና እዛ ላይ እንዳይወረወር ይጠንቀቅ ይላል ማለት ነው። እና የማጋነኛ ቃል ነው። ወማ አድራከ መል ሑጦማ። ጀሃነም ያው ብዙ ስሞች አሏት፣ ዛሬ ደግሞ አዲስ ስም ይዛ መጣች ማለት ነው። ሑጦማ እና የተባለችው ለምንድነው? ያገኘችውን ነገር ሁሉ በቅጽበት ወዳውኑ አመድ አድርጋ የምታደቅ ነገር፣ ፋታ የማትሰጥ ማለት ነው። ጀሃነም ላይ አንድ ነገር ከወደቀ ፊው አርጋ በአንድ ጊዜ አመድ ታደርገዋል። በሚቀጥለው ሰኮንድ ደግሞ መልሶ ይድናል፣ መልሶ አመድ ይሆናል። እንዲሁ እያለ መቀጠል ብቻ ነው ማለት ነው። እዛች አደገኛ ጀሃነም ሑጦማ ያገኘችውን ነገር ሁሉ እርጥብ ነው ደረቅ ነው ትንሽ ነው ትልቅ ነው የማትል ሁሉን ነገር የምታደቅ የሆነችው ሲኦል ውስጥ እንዲያልወረውረው ይጠንቀቅ የዚህ አይነት ባህሪ ያለበት ሰው ይላል ማለት ነው። ናሩላሂል ሙቀዳ። እና ይቺ ሑጦማ በመባል የተጠራችው ልዩ ቅጣት ያለባት ቦታ አላህ ሱብሓነሁ ወተዓላ ያጋማት የሆነች እሳት ናት ይላል። አላህ አንድ ጊዜ ከተቀጣጠለች እንዲያትጠፋ ዘላለም እየጓረችና እየጋኘች እንድትኖር የሚያዛት እሳት ናት። እዛች እሳት ውስጥ እንዳይጨመር ይጠንቀቅ ይላል። የዱንያ እሳት የፈለገውን ያህል ኃይለኛ እሳት ቢሆን የተወሰነ ሰዓት ወይም ክፋ ቢል የተወሰኑ ቀናት ወይም ሳምንታት ነው ሊቀጥል የሚችለው እንደንትኑ።
እንጂ ዘላለም ሊቀጥል አይችልም የዱንያ እሳት የሚበላው ነገር ያልቅበታል ያው እሱ እንኳን እንትን ባይል ማለት ነው ስለዚህ የአኺራ እሳት ሊጠፋ አልተፈጠረም መጀመሪያው እና መጥፋት የሚባል ነገር የለም መጀመሪያ አላህ Subhanahu Wa Ta'ala ሲፈጥረው አመፀኞችንና ጥጋበኞችን ላንቺ ግን ያው ቀለብ አድርግልሻለሁ ብሎ ቃል ገብቶላታል ለጀነት ደጋጎችን እንደመደበ ሁሉ ማለት ነው ስለዚህ ያ ደንበኞቿን ተተረከበች በኋላ ሁሉ ጊዜ ኩለማ ኸበት ዚድናሁም ሰዒራ ይላል እና እሷ እንደ ኃይሏ በአንድ ቀን ሁሉንም አመድ ያርጋ ተጨርሳ ቁጭትል ነበር ግን አላህ Subhanahu Wa Ta'ala لا يموت فيها ولا يحيى እንዳለው እነዛ የሚቃጠሉት ተቀጮች አረው ወዳውኑ አመድ ሆነው በረገፉ ቁጥር በሚቀጥለው ሰኮንድ ደግሞ እንደነበሩ አድርጎ ያድስላታል አሁንም መልሳ ታሳረዋል አሁንም መልሶ ያድሳል እንዲሁ እያለ ሳትጠፋ መቀጠል ነው ስራዋ ማለት ነው እና የዚህ አይነት እንግዲህ አንተ በተወሰነች ጊዜ ምላስክን አዲበህ እጅህን ሰብስበህ የሰዎችን ሐቅ አክብረህ ወገኖች ጋር ተከባብረህና ብለህ ብትኖር ሊመጣብህ የማይችለውን ነገር በገዛ እጅህ ለእንዲህ አይነት መዘዝ ለምን ትጋለጣለህ ተው ይሄ ነገር አይበጅህም እንቢታልክ ግን እዛች አደገኛ ሰዓት ውስጥ እንደምትወረወር ከወዲሁ ወቀው ብለህ አስጠንቅቅ ይላል ማለት ነው እና ናሩላህ አልሙቀዳ አንድ ጊዜ ከተቀጣጠለችና ተጋመች መብረጃና መጥፊያ የሌላት ልዩ የሆነችው የጀሃነም እሳት ናት ሑጦማ የተባለችው ይላል ማለት ነው እና የጀሃነም እሳት እንደ በዱንያ እሳት የምትቀየሳም ስሟ ብቻ ነው እዚህኛው እሳት ጋር የምትገናኘው እሷ ግን ኃይሏ ክፋቷ በብዙ ጥፍ ነው የምትበልጠው በዱንያ ያለ እሳት በሙሉ ተሰብስቦ ለሷ ተሰባ 1% ብቻ ነው የሚሆነው ኃይሉ እና እሷ የኃይሏ በሱብሃንአላህ መሬት ድንጋይ የሚሸከመውን አይደለም እና ሒጃረቱ ወቁዱሃ الناس والحجاره ይላል ድንጋይ ልዩ የሆነ ክብሪት የሆነ ድንጋይ ለሚያግማት እሱ መጀመሪያ ይጣልላትና እሱ ላይ በምትግምበት ጊዜ ሰዎች ደግሞ ተጨምረው እዛ ላይ ይገባሉ ከዛ እየጓረ ዝም ብሎ መቀጠል ነው ያለባት ማለት ነው እና የዱንያ እሳትና የአኺራ እሳት ይቼ ናሩኩም هذه الله سبحانه وتعالى منحكم للانتفاع بها ልትጠቀሙባት ልትገለገሉባት ምግባችሁን ልታበስሉ ብርሃን ልታገኙ የሰጣችሁ እኮ ከዛች ከ71 ቆርሶ ነው አሉ ሙሉ ኃይል አድርጎ የፈጠራት ጀሃነምን ነው እቺ የዱንያ እሳት ግን በተለያየ መልክ እናንተ የምትገለገሉባት ከ71% ብቻ ናት አኺራ በሚሆን ጊዜ ወደ እናትሽ ተመለሽ ትባልና እዚህ በዱንያ የነበረችውም ተለቃቅማ እዛ ተጨመረና በሙሉ ኃይሉ ነው ጀሃነም የሚመጣው ይላሉ ማለት ነው ስለዚህ ይሄን የመሰለች አደገኛ እሳት ናት ይላል አለቲ ተጠሊዑ على الافئده ይህች ሑጦማ የተባለች እሳት ወዳውኑ በቅጽበታዊ ፍጥነት የተግርህ ጀምራ በአንድ ጊዜ በሰኮንድ አናት ልብ አናት ላይ የምትወጣ ናት ተመሬት የተግር ይጀምራል ወዳውኑ በደቂቃ ቆዳ ነው አጥንት ነው ስጋ ነው የሚባል ነገር የለም አመድ እያረገ እየገመገመች ተወድና ልብ አናቱ ላይ ትደርሳለች ማለት ነው ልቡን በአንድ ጊዜ እረር ታደረገ በኋላ አንገቱ ሲደርስ እንደገና እዚህ ሲደርስ ቃጠሎው ተስር እየዳነ ነው እንደገና ትመለሳለች ከስር ያለውን ደግሞ እንደው እያለ ትመላለስባለች ልክ እንደ ውሃ ዋነተኛ እንደሚዋኘው ማለት ነው ይህ አይነት እንግዲህ ከባድ ቅጣት ግደለም ይችላልው የሚል ካለ ከወዲሁ አውቆ ይግባበት ማለት ነው ይሄንንማ እንዴት ይችላልው ምትል ካለ አርፈ መቀመጥ ያንንም መልከፍና መነተፍ የለብህም ኢላላ አላህ Subhanahu Wa Ta'ala እና ለባሮቹ ክብር ምን ያህል ተቆርቋሪ አሳቢ መሆኑን ነው የሚያሳየው እንግዲህ እዚህ ላይ ስለ ተውሂድ ያልተነሳም ሽርክ ያደረገ ሰው ኩፍር ያደረገ ሰው አላለም አላህ Subhanahu Wa Ta'ala ያነሳው የወገኑን ክብር የሚዘረጥጥ የሚበጠብጥ የሚወርፍ የሚነጥፍ የሚያማ የሚዘልፍ የሆነ ሰው እንደ አይነት ልዩ የሆነ ከባድ ቅጣት ተዘጋጅታለታል ሲል የሰው ልጆችን ክብር ለማስጠበቅ ነው ማለት ነው ራሳችን በራሳችን እንድንከባበርና እንድንደጋገፍ ብሎ ነው ይሄንን ያደረገው ሰዎችን እንግዲህ አላህ ይሄን ያልጠበቃ ቆሞላቸው ክብራቸው እንዳይነካ በማንም እንዳይደፈሩ እንደዚህ ተከባብራችሁና ተፋቀራችሁ ኑሩ የሚል ጌታ ለምንድነው በሱ ላይ የምናምፀው ምን አጠፋ እና የጌታን እንግዲህ ትእዛዝ
ቢያከብር የሰው ልጅ ያንዳንዳችን ከቤት ጀምሮ ከቤተሰብ ከጎረቤት ጀምሮ በአለም አቀፍ ደረጃ የሰው ልጅ ይህንን መመሪያ እንኳን ገቢራዊ ቢያደርግ ማንም በማንም ላይ አምላሱን ባይሰነዝር ማንም ማንንም ባይዘርፍና ባይበጠብጥና ባንተም ባይል ምን ያህል ሰላም ተወን ነበር ይቻ ዓለም ግን አሁን በመላስ ማማት ወይም ቀርቶ ሰውን በእሳት ያቃጠሉ ነው እንደ ጌታ ሆነው ማለት ነው ህዝብን በጅምላ በመቶዎቹ በሺዎቹ የሚቆጠሩ ህዝቦች እሳት እየተርከፈከፈባቸው ነው እንግዲህ የዚህ አይነት አረመኔዎች ጌታ ፊት ምንድነው መልሳቸው ነው ጌታ ግን በመላስ ደረጃ ማንንም ሰው ያላግባብ ማማትና መልከፍ እንኳን አይፈቀድላችሁም እያለ ነው ሰዎች ግን የራሳቸው ንብረት አደረጉ በተለይ የተወሰነች አቅም ያገኛቸው የተወሰነ ጉልበት ያላቸው እኛ ብቻ ነን የምድር አለቃ ሌላው ቦታ የለውም ለኛ አገልጋይ በግ ነው እና እንቢ ካለ ወይ እንገዛዋለን ወይ እናርደዋለን እየሆነ ነው ማለት ነው ይሄ ደግሞ በጣም አደገኛ ነውና ስለዚህ እኛ ምስኪኖቹ ቢያንስ አቅም የለንምና እንደነሱ ይሄንን የጌታን ማስጠንቀቂያ አክብረንና ፈርተን ቢያንስ እዚህ ዱንያ ላይ በችግርና በእንትን የተቆላ ነው ሳይበቃ ደግሞ ለጀሃነም እንዳንዳረግ ጠንቀቅ ማለትን ያስፈልጋል ማለት ነው። هذا صلى الله وسلم على النبي وعلى اله